ከሷ ጋር የገቡ ሴቶች ወይም የገቡ ሰዎች ህይወታቸው ከሷ የትና የተራራቁ ሴቶች አሉ። ላይፋቸውን ከሷ የበለጠ ህይወት የሚኖሩት አይ ነው በትዳሯ ተጣልታ ከባሏ ጋር ተፋታ ከዛም በሽማግሌ ተሰብስበው አረሰው እንዳይሰማ ተብሎ ከዛ በኋላ ነው ሰውየው ከቪዲዮ ራሱን ያቃረው እንጂ እሱም እንዳሻንጉሊት መጥቶ የሷ መጫወቻ ነበረ ሶሻል ሚዲያ ላይ ቁጭ ብሎ አንዴ ቢያንስ እኔ ልጄ ላይ ነው የጮኩባት ባይዘው አንድ መናገር የምፈልገው ነገር አለ እኔ ልጄ ላይ ነው የምጮባት እሷን የምታክል ሴትዮ ያችን የምታክል ወደር ሴትዮ እኮ ባሏ ላይ እየተገላበጠች እኮ ፈሷን እየፈሳሽ ቪዲዮ ተቀርጸላችሁ ነበር ያው እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሾርት ሚሞሪ እና ጭንቅላታችሁ ትንሽ የላላም ስለሆነ የማስታወስ ነገር ስለሚላችሁ ነው እንጂ አሁን እኔ ጋር እናትነቴ ልታሸማቅ ስትመጣበት ሊያሾ ልጇ ላይ ጮችባት ትናገራታለች ትሰድባታለች ነው የተከበረው ባለቤት ያ ትልቅ የሚያክል ሰውዬ ላይ ቁጭ አድርገሽ እኮ ፈስሽን እንደዚህ የተገላበች ታዛርጭበት ነበር ያ ምንድነው ሜክ መኒ ብር ለመስራት ልጅን መቆጣት ያሳፍራል ወይንስ የሶስት ልጆች አባት ላይ እየተገላበጡ ለይቱ ቪዲዮ ብር ለመስራት ብሎ ፈስ መፍሳት ያሳፍራል የቱ ያሳፍራል እስኪ ጋይስ ይሄን ለእናንተ ለእናቶች ነን ለምትሉ እናቶች ብር ለመስራት ዩቲዩብ ከፍተሽ ቁጭ ብለሽ እየተገላበጥሽ ባሪ ላይ ዛሬ ልበድበት ፈሴ ልፍሳበት ላንዛር ጥበት ያወጣሽ ከቂጥሽ ቪዲዮ ብር ሰሪ ነበር አይደለ ዛሬ ላይ ግን የኔን እናትነትን የኔን ማንነትን የኔ የሌለኝ ችግር የለውም እስኪ አንቺ ያዘሻቸው ሰዎች በእኔ አጠገብ ይላፉ በእኔ አጠገብ አንቺ የምትያቸው ሰዎች በእኔ አጠገብ ይላፉ ይሄን በግልጽ ነው ሁሌ ባይዘው ሁሌ ነው የምናገረው ሊያ እንደዚህ እናንተ እንዳሰባችሁት ማሰብ ትችላላችሁ ጥላቻ ለምንድን ነው በዚህ ደረጃ ጥላቻሽ እንደዚህ ግንፍል ያለው ለምንድን ነው በዚህ ደረጃ አስመሳይ መጥፎ ሰው ክፉ እናት አውሬ እናት ይሆንሹ የዚች ሴትየው እንባ ልጄን ቀማችኝ ልጄን አልያየችኝ እያለቀሰች ያለችው ልጇ ላይክ ሊያሾ አለች ያለችውን ቃል ነው የተናገረችው የኦቲስቲክ ታማሚ ናት ልጇ ታማሚ ሆና አትንከባከባትም እያለች ስታሸማቀቃት የነበረች እናት ናት መጠጥ እየጠጣች ልጇን ትገርፋታለች ብላ ሚዲያ ላይ ስታሰጣት የነበረች እናት ናት እንደዚህ እያለቀሰች የምታወራው እንደዚህ እያለቀሰች ይውጣ የኢትዮጵያ ሕዝብ ይስማልኝ የምትለው ከዛም እሱም አልበቃም ሲላት በዘር አገናኝታ የኛ ዘር ካንቺ ከጤንዚዛ ባሪ አይወልድም እያለች ሚዲያ ላይ ስትላት ነበር ግን አሁን እኔ እንደዚህ ቃል በቃል እንደምናገሩ አይደለም ሴትዮዋ ስታወራላት የነበረው እየቀያየረች ባዘነ ምክር አድርጋ ነው ስትመልስላት የነበረው የሷ ቤት የዘረኞች እውነት ይመስላቸዋል እውነታው እሱ አይደለም የብዙ እናቶችን ልብ ነገርኳችሁ እኔ እናቴ ስትሞት ለእግዚአብሔር እንደዚህ ለመድኃኒዓለም እጄን ሰታይ ስለሄደች ማንንም አባቱ በእኔ ላይ ኃይል አይኖረውም ስልጣን አይኖራችሁም ሁሌ ነው የምነግራችሁ እኔ እሱ ልጅ ነኝ እኔ ላይ እንደምትመጡት እንደምትሄዱት እንደምትሉት ቢሆን ኑሮ እኔ የዛሬ ዓመት ቀርቼ ነበር ግን እግዚአብሔር ይጠብቀኛል እናንተ ብር ለመስራት ባላችሁ ላይ ፈስታችሁ ቪዲዮ የሰራችሁ እናቶች እናንተ ብር ለመስራት የማይባል ቃል የትልቅ እናቶች ናችሁ ካንደበታችሁ ዘግናኝ ቃል እየወጣ የተናገራችሁ ብር እየሰራችሁ ሊያሾው ስትሰራ በጣም ኃጢያት ነው እና በዚህ ደረጃ እንግዲህ እናት በዚህ ደረጃ የምትነፋረቀው ስለ ልጇ አይደለም እሷ ስለበደለቻት በደል ነው ስላደረገቻት የኢትዮጵያ ሕዝብ ይወቅልኝ አስመሳይ እናት ናት ገላኛለች ልጄን ለያይታኛለች ከዛም ድጋሚ መጣ ሰክራ ልጇን እያሰቃየች ጋይስ ማለት ይሄንን ነው እንግዲህ ትክክል ነው ብላችሁ አክሴፕት እያደረጋችሁ የምታወሩት በዚህ አጋጣሚ አንድ ቪዲዮ ላሰማችሁ ትላንት ወዲያ እኔ እንኳን አላያትም እግዚአብሔር ይመስገን ሪከርደሮቼ ግን ያው ስለሚከታተሉ ያዋታል ስለኔ ያወራችሁን ደግሞ ላሰማችሁ ስለኔ ያወራችሁን ላሰማችሁ እናንተ ፈረዱ መቼም የኢትዮጵያ ሕዝብ ሾርት ሚሞሪ ስለሆናችሁ እዚህ ሚዲያ ላይ ያላችሁት ስሚ አንቺ ራስሽ አዲስ አበባ እየኖረች ግን አንድ ጀግና ይጠፋል አዲስ አበባ እየኖረች እሷ ነው እግሯን የሚተባበር በትክክል በነገራችን ላይ ነው ኮማራሽ እኔ እንኳን ከዚህ ሄጄ አደየኝ ሳይ በጣም በነገራችን ላይ ይሄን ወሬ ከማውራቴ በፊት እዚህ ሂጃጂ ከኮጋ በነገራችን ላይ እዚህ አገር ያለሽው ኤደን የምትባየው 22 እንደሆነ ሱቅሽ ሰምቻለሁ በቅርብ ቀን ጠብቂኝ እሺ በቅርብ ቀን ሂጂ እጅላት ነበር እኔ እንደውም እህቴናት ከወደዛ እንደገና ይተፋጣው በዚህ አጋጣሚ ልንገራችሁ ውጭ የሚኖሩ እዚህ ሀገር
ከገቡ በኋላ አይተው ከወጡ በኋላ አሁንም የዘር ጥላቻ የዘር ይሄ ህዝብ እንዲጠላላ ሰዎች በዘር እንዲገዳደሉ እንዲወቃቀሱ እንዲጋጩ የሚሰሩት እዚህ ሀገር ገብተው የወጡ ዲያስፖራዎች ናቸው። ላይክ እንደዚች አይነት ሴት ማለት ነው። ልክ እንደዚህ አይነት ሴት ይህንን በደንብ አድርጋችሁ እንድታስቡበት ፈልጋለሁ። በሰላም ገብተው ከወጡ በኋላ ድጋሚ ስለ ዘር እያነሱ በእንደዚህ አይነት ወይ እንደዚህ የሚናገሩ ኢትዮጵያ ውስጥ የተቀመጡትን ሰዎች ህዝብን ስስ ማለት ይሄ ሶሻል ሚዲያ ላይ ያለ ማህበረሰብ ስስ ጎኑ ምን እንደሆነ ይታወቃል። ስስ ጎኑ ሃይማኖት ነው፣ ስስ ጎኑ ዘር ነው። ስለዚህ በዘር ምን አይነት ድራማና ምን አይነት ጨዋታ እንደሚጫወቱት የትላንትና ቪዲዮአችሁን ላሰማችሁ። እዚህ ቁጭ ብላችሁ የምታዳምጡ ሰዎች የትላንትና ሪከርድ ነው፣ እኔ አላየውም። ሪከርድ ተደርጎ ነው የተላከልኝ። ስሙ ኬኳ ስሙ፣ በደንብ ስሙልኝ። ይሄ ለሚመለከተው በሙሉ ይስማልኝ። ባይዛዊ አንደኛው አይደን የምትባለው 22 ነው ሱቋ ብለውኛል። ያው ቦታዋን እንትን እላለሁ። እዚህ ነው ያለችው። ስሙ የሚያወሩትን እዛ አዲስ አበባ እየኖረች ግን አንድ ጀግና ይጠፋል። አዲስ አበባ እየኖረች እሷ ነው እግሯን የሚተባብር በትክክል ነው። ከምሬ ነው እኮ ማውራሽ። እኔ እንኳን ከዚህ ሄጄ አደየኝ ሳይ በጣም አቅጄላት ነበር። እኔ እንደውም እህቴ ናት ወደዛ እንደዚያ ነው የሰማታት። ለምን ቱቱ የኛ ሰፈር ሰው ስለሆነች እንዴት አድርጌ እኛ ሰፈር የምትመጣበትን ሁሉ ፕሮግራም አቅጄላት ነበር። ይቱት እንትናን ስሟ ሰው ደግሞ በዚህ እዛ ስለ በነገራችን ላይ በደንብ ስሙ። እሺ ጋይስ እናንተ ስሙ፣ በደንብ አዳምጡ። ይሄንን እዚህ ጋር ለቪዲዮ ለዩቲዩብ ምናምን አይደለም፣ ለሚሰማው ሰው ስላለ በደንብ ስሙ የሚያወሩትን ወሬ። በቃ ስለሰማሁኝ እንደውም በጣም የሆነ እንትን የነገረኝ እና እዚህ እኮ ነው የምትውለው ምናምን አንዳንዴ እኮ ትመጣለች ስለኝ በደንብ አቅጄላት ነበር። ግን በኋላ ነው አንቺ ተመልሰሽ ስለምትሄጂ ምናምን ብለው እንጂ በጣም እኔ በራሴ በሆነ ምክንያት ስላለች ስለነካችን ነው ገባ እንደዚህ እየመረጠች በዛ ብሶት ላይ ሰውን የምታሰቃይ ሴጠን በማን ስለሆነች ነው ጥቅማል። እኔ አሁን የገረበኝ ምትሽ ቤት ጓደኛዋን አንቺ ጋር ገብታ እንደውም በጣም ነው የምደሰተው። አይገርምሽም? ጓደኛዬ ቢደረግላት ሴቲንግስ ጋር እኔ በጣም ያልቻልኩትን ተደረገ ብዬ እንደውም በሞር ግንኙነታችን እንዲጠብቅ ነው የምፈልገው እንጂ ገና ለገና ተስተዋወቀላት ስራዋን ሰራች ምናምን ብላ በዚህ ደረጃ እኔ ከተጣላ እሷ ከጂጂ ጋር ልትጋደል ደርሳ ስንት ልጇን ምኗን ስትሰድብባት እንደውም መጀመሪያ እኮ ጂጂ ናት የልጅሽ እንትን ናት። እኔ ስሙን መጥራት ስለማልፈልግ ለእኔ በሽታም ስላልሆነ እንዲህ ናት ስፔሻል ኒድ ፈላጊ ናት ምናምን ብላም ስትሰድባት አልነበር እንዴ ጂጂ። ግን አሁን ከእሷ ጋር ጓደኛ ሆናለች እና ቱቱ እድሜ ልኳን እሷ ከተጣላች ሰው ጋር ተዘጋግታ ልትኖር ነው የምታስበው። እንደ ሪሞት ኮንትሮል ኢን ኦፍ እያደረገቻት ልትኖር አልገባኝም። እኔ ለነገሩ አሁን በቅርብ ሄዳለሁ ኢትዮጵያ። በቪዲዮ ቀርጬ ነው ቱቱን ሳሰራች የምልክልሽ ልያየ። ቱቱ እንኳን ታሳዝነኛለች። በጣም ታሳዝነው እንዴ ደግሞ እናቷን አውቃቸዋለሁ ብታይ በቃ በጣም ነው የምታሳዝንሽ እንዴ። እንኳን ለጓደኝነት አይደለም በቃ ለምንም የምትሆን ልጅ ናት ከነ ፋሚሊዋ። እኔ እንደውም በቅርብ ነው ማዘር ሰፈር ናቸው። እኔ በቅርብ ነው ያወቅኳት እና ሲያወሩኝ በጣም ነው ያሳዘነችኝ። አንዳንዴ እንደዚህ አይነት ጓደኞች አሉ የሚጨቆኑ ሁሌ በቃ ነው በሆነ ነገር የሚጨቆኑ ጓደኞች አሉ። መጨቆን ስልሽ ላይክ እንዴት ነው በቃ የበታች የሚሆኑ አሉ ሁሌና ምን ችግር አለው? እሷ ትንሽ ነቃ ብላለች፣ ስደትን አይታለች፣ ትወጣለች ምናምን ኢቭን በሻንጣ ልታሰራት ትችል ነበር። ማሬ ያኛውን ቪዲዮ ላኪልኝ። ሁለተኛው በዚህ